السلام عليكم ورحمة الله يا جماعة. إذا قامت يا عرفة ترانا لما تعيش هالجزية من الله سبحانه وتعالى اليوم أكملت لكم دينكم يميلون أنكس أو ربت اللي هم دمو النبي صلى الله عليه وسلم لما تعيش هالجزية حج رقبتنا خطبة رقبتها ترانا أهون درس خطبة يمدرجوا إذا قام يا عرفة الجزية مالتنا هي بوتا تاريخها بوتا هو لم دركان يمتجرش هي قرآن هجي وردبت اليوم أكملت لكم دينكم يميلون مالتنا كسم الفود من النبي صلى الله عليه وسلم أذكر عليكم صحابوتين أدرسال وسادركم مسكروا بلا تسكروا بيت اتبارك وتعالى الحمد لله نعم قبي كنوال هيني مثلا السلام عليكم. السلام عليكم ورحمة الله. أسمعتوا إبراهيم يتني على الوزاري غار حراء سبحان الله يهيرا واشا تنبي تيساياس مراف هازتين ቁጥር 12 ላይ መጻፍን ማንበብ ለማያቅ አንበብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላቸዋል ይላል። በሂራ ዋሻ ውስጥ ይላል በነገራችሁ ላይ ሳይነት ከስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ኢቅራ ተብለው ቡኻሪ 3ኛው ሐዲስ ላይ እኔ ማንበብ አላውቅም ማነ ቢቃሪ በማለት መልሰው ነበር። ይሄን ጉዳይ አስመልክቶ ኢንሻአላህ ላይቭ ላይ በሰፊ ምን መጣበት ይሆናል። ለዛሬ ግን እዚህ በመገኘታችን በጣም ደስ ብሎናል። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። የት ያለን ይመስላችኋል? ማሻአላህ በዚህ በመወደው ቦታ ዱዓ አድርግላችሁ አላህን ማየት ነው ይወፍቀን። አሚን አትሉ? አሚን በሉ። አላህን ማየት ነው ይወፍቀን። አላህ ጀነት ይሰብስበን። ሚስት የሌላችሁ ሚስት አግቡ፣ ባል የሌላችሁ ባል አግቡ እና አላህ ይረዝቃችሁ። አላህ ትርፍርፍ ያለ ሪዝቅ ይስጣችሁ ኢንሻአላህ። ሰላም አለይኩም ወራህመቱላህ። ከሰለፎች ትልቅ ምክር ለእናንተ ልነግራችሁ ነው። ያ ምክር ምንድነው? አንድ ሰው ዒባዳ ላይ ሲዳከም ከሰለፎች መካከል አንዳቸው ዒባዳ ላይ ሲዳከሙ ምን ያደርጉ ነበረ? ራሱ ነፍሱን ይጠይቅ ነበረ ማለት ነው። አንቺ ነፍስ ሆይ ቀብር ውስጥ ብትገቢ ምኞትሽ ምንድነው ብለው ይጠይቋታል። ነፍሷ ምን ብላ ትመልሳለች? ምኞቴ ወደ ዱንያ ተመልሼ ኸይር ስራ መስራት ነው ብላ ትመልሳለች። ስለዚህ አንቲ ፊል ኡምኒያ እንደዛ ከሆነ አንቺ ምኞትሽ ላይ ነው ያለሽው። ስለዚህ በደንብ አድርገሽ ተጠቀሚበት ብለው ያስቀምጣሉ። ዛሬ እኛ እየኖር ነው ያለው ህይወት የብዙ ሙዳኖች ምኞት ነው፣ የብዙ ሙታኖች ማለት ነው። ስለዚህ ምኞታችንን የነሱን ምኞት በደንብ አድርገን ልንጠቀም ይገባል። ነገ ነዳማው እስከ መግባታችን በፊት ሐስራው እስከ መግባታችን በፊት ዛሬ ያለን ዱንያ እስትንፋሳችንን በደንብ አድርገን እንጠቀምበት እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጋይስ ዛሬ ያባበደ ቦታ ነው የምንሄደው። ጋሩ ሒራ እንሄዳለን፣ ጋሩ ሰውር እንዲሁም አረፋትና ሙዝደሊፋ እንሄዳለን። ዛሬ በቃ የሚገርም ቦታ ነው። ኢንሻአላህ እዛ ስንሄድ ብዙ የምናወራ ይሆናል። እንገናኝ እዛሽ። ያ ሙስሊሞች የምትመለከቱትን ካዕባ እናመልከውም፣ አንገዛውም፣ ለእርሱ አንሰግድም፣ ወደ እርሱ እንሰግዳለን እንጂ ይሄ ሁሉ የምትመለከቱት ሰው ዒባዳ ነው እየሰራ ያለው፣ አላህን ብቻ የሚገዛ ነው። ይሄ ሁሉ የምትመለከቱት የአላህ ባሪያ የአላህ ለማኝ ነው፣ ዒባዳ ነው እንጂ የሚሰራው ይህንን ካዕባ የሚገዛ አይደለም። ብዙ ጊዜ ክርስቲያኖች ካዕባን ጥቁር ድንጋይ ታመልካላችሁ ይላሉ፣ ሐጀር አስወድና ካዕባ ላ እነዚህ ሙጀረድ ናቸው። የምትመለከቱት ሰው ምንም አምልኮ እያደረገ አይደለም፣ አላህ ያዘዘውን ነው የሚያደርገው፣ ሰላት ነው የሚሰግደው። ሱብሃንአላህ። ይህ ታሪካዊ ቪዲዮ ነው። በሰሃቦች ጊዜ የነበሩ የቁርአን ቅጂዎችን ላሳያችሁ። እዚህ ጋር የምታዩት በድንጋይ ላይ የተጻፉ ቅጂዎች ናቸው። ያው አጻጻፋቸውም በኩፊክ ስታይል ነው። ከድንጋይ በማለፍ ደግሞ እንጨቶች ላይ እንዲሁም ደግሞ መርብሎች ላይ ይጠቀሙ ነበር ቁርአንን ለመጻፍ። በተጨማሪ ደግሞ አጥንቶችን ለመጻፍ ይጠቀሙ ነበር። እዚህ ጋር የምታያቸው ከደረቁ በኋላ እንደ መጻፊያ የተጠቀሟቸው አጥንቶች ናቸው። እነዚህ በሙሉ የምታያቸው እስከ 100ኛው ዓመተ ሂጅራ ዴት የሚያደርጉ ቅጂዎች ናቸው። ሱብሃንአላህ የሚያስብሉ ማለት ነው። አሁን እነዚህ ጋር ያሉትን ቁርአኖች እያንዳንዱ ወስዳችሁ ቼክ አፕ ብታደርጉ እያንዳንዱ ከኛ ጋር ማች ያደርጋል። ለዛ ነው አላህ ሱብሃነሁ ወተዓላ ቁርአን ላይ ኢና ነህኑ ነዘልና ዚክራ ወኢና ለሁ ለሐፊዙን ብሎ የተናገረው ሰደቀላህ። በመቀጠል ደግሞ እዚህ ጋር የምታዩቸው በጽሁፍ ነው የነበሩ ማለትም ወረቀት ላይ የተጻፉ ቁርአኖች ናቸው። ኦልሞስት ወደ 600 ዓመተ ሂጅራ እንዲሁም ደግሞ ከዚያ በኋላ ዴት የሚያደርጉ ማለት ነው። እያንዳንዱን ብትመለከቱት ከኛ ቁርአን ጋር ማች ያደርጋል። ኢቭን ተጠብቆ ነው ያለው። መጽሐፍ ቅዱስ ቢሆን ኦልሬዲ ተቃጥሎ ጠፍቷል። ጥንታዊ ቅጂ የሚባል ነገርም የላቸውም። አሉን የሚሏቸውን እንኳን ብንመለከት እርስ በርሳቸው የሚጋጩ በምንም ነገር የማይስማሙ ተበልተው ያለቁ ናቸው። ቁርአን ግን እንዳያችሁት በዚህ መንገድ ተጠብቆ እኛ ጋር ደርሷል። እዚህ ጋር ደግሞ የምታያቸው ወረቀትን ለማዘጋጀት የሚጠቀሙባቸው የነበሩ ማቴሪያሎች ናቸው። አሁን እዚህ ጋር የምታዩት እንጨቱን ጫን በማድረግ ወደ ወረቀትነት የሚቀይርላቸው ነው። ወረቀት በሚያጥራቸው ጊዜ ራሱ አንዲትም ቃል ሳትጻፍ እንዳታልፍ በሚለው እንጨትን አድርቆ ለመጻፊያ እስከመጠቀም ደርሰው ነበር። ለዓለማቱ ጌታ ምስጋና ይገባው።
በክርስቲያኑ ዓለም የማይታሰብ ድንቅ ተአምር አይተናል። ወሰላሙ አለይኩም። እስኪ ዛሬ አሚን በሉ። እኔ ዱዓ አድርግላችኋለሁ። እንግዲህ በቅድሚያ አላህ Subhanahu Wa Ta'ala ለሁላችሁም ሙሉ ጤንነት ሰጥቶ ፊቱ ቆማችሁ የምታመሰግኑበትን ጊዜ አላህ ቅርብ ያርግላችሁ። አላህ Subhanahu Wa Ta'ala አመስጋኝ ባሪያ ያርጋችሁ። አላህ Subhanahu Wa Ta'ala ታላቅ የሆነን ጤና በሽታ የማይከተለውን ጤና አላህ ይስጣችሁ። አላህ በሽታ የማይከተለውን ጤና ይስጣችሁ። አመስጋኝ ባሪያ ያርጋችሁ። ወደ አኺራ የሄዱ ወላጆች ካላችሁ አባትና እህት ወንድም ካላችሁ አላህ ይርሐማቸው። አላህ ቀብራቸውን ኑር ያርግላቸው። አላህ የቀብርን ቅጣት ይቀንስላቸው። አሊያም በምህረቱ ደግሞ ይቅር ይበላቸው። አላህ Subhanahu Wa Ta'ala ለሁላችንም ይህን እድል ሰጥቶን ፊቱ ቆመን የምናመሰግን ባሮቹ ያድርገን። አላህ ቤተሰቦቻችሁ ወላጆቻችሁ በእናንተ የሚኮሩ ያርጋቸው። ከሁሉም በላይ ደግሞ እስልምናን ሰጥቶናል። በእስልምና ላይ ያጽናን፣ በእስልምና ላይም ደግሞ ይውሰደን። ለወገኖቻችን በጨለማ ውስጥ ላሉት በድቅድቅ ጨለማ ውስጥ ለሚዋኙት ወገኖቻችን ለምናቃቸውም ለማናቃቸውም ደግሞ አላህ Subhanahu Wa Ta'ala ሂዳያ ይስጣቸው። ትልቁ ነገር ለነሱ የምንመኝላቸው ሀብትን አይደለም፣ ጤናን አይደለም። እነዚህ ሰከንደሪ ነገራቶች ናቸው። በቅድሚያ የሚያስፈልጋቸው ወደ ብርሃን መምጣት ነውና አላህ Subhanahu Wa Ta'ala ይህንን እኛ የወደድነውን ዲናችንን አላህ ለነሱም ይስጣቸው፣ ሂዳያን ይስጣቸው። ነብይን ማምለክ ትተው የነቢያትን አምላክ የሚያመልኩ ያርጋቸው። አላህ Subhanahu Wa Ta'ala የሁላችሁም ሀጃ ይምላላችሁ። ወደ ቤቱ መተን ደግሞ ዱዓ የምናደርግ አላህ ያድርገን። አላህ ለዚህ ያብቃን ያብቃችሁ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። አሰላሙ አለይኩም ወራህመቱላህ። ያ ጀማ እንደምታዩት መከተል ሙከረማ ደርሰናል። ወሊላሂል ሐምድ። ይህ ቦታ ማለት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ኢነኪ ለአሐቡ አርዲላሂ ኢለላህ በአላህ እምላለሁ አላህ ከፈጠራቸው ቦታዎች ወደ አላህ የተወደድሽ ነሽ ብለው ያስቀምጡበት የተባረከ ቦታ ነው። ኢንሻአላህ ይሄ ቦታ የዱዓ ቦታ ነው። ሁላችንም አላህ ሀጃችንን ያሳካልን። ዱዓ አደርግላችኋለሁ። አሰላሙ አለይኩም ያ ጀማ እንደምታዩት መስጂድ ቁባ ደርሰናል። የተከበረው መስጂድ ገብተናል። ያው መስጂድ ቁባ ማለት ለመስጂዱን ኡሲስ አለ ተቅዋ የተባለለት ለመጀመሪያ የተገነባ መስጂድ ነው። ኢንሻአላህ ሁላችሁም በዱዓ አትርሱን። እኛም ወላሂ ዱዓ እያደረግላችሁ ነው። አላህ ሁላችንንም ሀጃችንን ያሳካልን። ሰላሙ አለይኩም ወራህመቱላህ። እንግዲህ ከፊት ለፊት የምንመለከተው የኡሁድ ተራራ ነው እና በፊት ለፊት በኩል እዚሁ አካባቢ የነቢያችን ሰለላሁ ዐለይሂ ወሰለም አጎት የሆነው የሐምዛ ረዲየላሁ አንሁ መካነ መቃብር አለ እና እጅግ በጣም ታሪካዊ የሆነ ቅዱስ ስፍራ ነው። እጅግ በጣም ደስ ይላል እና ሌሎች ቪዲዮዎችንም ፖስት አደርግላችኋለሁ። ሰላሙ አለይኩም። ስትደርሱ አንድ ከሐጀረል አስወድ ሄዳችሁ ሁለት ስትደርሱ ሁለት እዚህ ጋር የሚታይ ከሆነ ላሳያችሁ እስቲ። ሐጀረል አስወድ ይታያል። ኦኬ ሐጀረል አስወድ አይታይም፣ ግን ኦልሞስት እዛ አካባቢ ነው የሚሆነው ሐጀረል አስወዱ ማለት ነው። እጄ እንትን ስለው ይበላሻል። እዛ አካባቢ ነው፣ እንደዚህ ነው፣ በዛኛው ሳይድ ማለት ነው። ከዛ ሄዳችሁ ስትመጡ አንድ ስትመጡ ሁለት ከዛ ሶስት አራት ቆይ መጣሁ ሀቢብ ጀዛከላ መጣለሁ። ከዛ 5 6 7 እያለ 7 ድረስ ትሄዳላችሁ ማለት ነው። በዛ ሂደት ላይ ምን የተለየ ነገር አለ? ሁለት የምታደርጉት ነገር አለ። አንደኛው ሐጀረል አስወድ ጋር ስትደርሱ እጃችሁን ከፍ ታደርጉና ቢስሚላህ አላሁ አክበር ቢስሚላህ አላሁ አክበር ቢስሚላህ አላሁ አክበር 3 ጊዜ ትላላችሁ። ሁለተኛ በሐጀረል አስወድና ከሐጀረል አስወድ በጎኑ በኩል ሩክነል የማን ብለን የምንጠራው ነገር አለ። እነዛ ሁሉ ምልክት አላቸው። በዛ መካከል ረበና አቲና ፊ ዱንያ ሐሰነተ ወፊ ልአኽረት ሐሰነተ ወቂና ዐዛበ ናር ትላላችሁ። ወሁወ ዱዓኡ መሕሙድ ወሁወ አየቱ ሚነል ቁርአን ቁርአን ላይ ያለ ነው። የተወደደም ዱዓ ነው ማለት ነው። ከዛ በተጨማሪ ሌላ ምንም እንትን በቃ የተለየ ፍልስፍና የለውም። መሀል ላይ ዱዓ ነው የምታደርጉት። ለምኑ በግል ነው ዱዓው መደረግ ያለበት። የተወደደው ያ ነው ማለት ነው። ያንን ስጨርሱ ትወጣላችሁ። ራሱ ይጠቁማችኋል። ወደ ሶፋና ወደ መርዋ ሄዳችሁ ማለት ነው። ሶፋና መርዋ ላይም ተመሳሳይ ታረጋላችሁ 7 ማለት ነው። የምትጀምሩት ከየት ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገረ ኢብዳኡ ሚን ሐይስ በዳ አላህ በጀመረበት ጀምሩ። አላህ ቁርአን ላይ ምንድን ያለው? ኢነ ሶፋ ወልመርወተ ሚን ሻዒሪላህ። ሶፋና መርዋ ከአላህ ሱብሓነሁ ወተዓላ ሻዒር ናቸው ነው የገለጸው አይደል? የጀመረው ከምንድን ነው? ሶፋ ነው። ስለዚህ ከሶፋ ወደ
መርዋ 1 ከመርዋ ወደ ሰፋ 2 3 4 5 6 7 8 እያለ 7 ድረስ ትሄዳላችሁ ማለት ነው። 7 ድረስ ስትሄዱ ወንዶች ትሮጣላችሁ በሁለቱ አረንጓዴ ምልክቶች መሃል፣ ሴቶች ግን በሁለት አረንጓዴ መካከል አትሮጡም። ሴት ልጅ መሮጥ አትችልም፣ እዛ ጋር አትሮጥም። ስህተት ነው። ልክ ያንን ጨረሳችሁ የነብዩን ዱዓ መፈልጉ ከሆነ ሙሉ በሙሉ ትላጫላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ ስላደረጉ 3 ዱዓ አድርገዋል። ሱና ነው፣ በጣም ወሳኝና ምርጥ የሆነ ሱና ስለሆነ ማለት ነው። ሴቶች ደግሞ ይህንን ያክል የትንሿን ጣት አንጓ ነው የምንለው አይደል? ይሄ የትንሿ ጣት አንጓን ያህል ምን ታረጋላችሁ? ከአንድ በኩል ቆረጥ ታረጋላችሁ ማለት ነው። ከዛ መሀል የረሳሁት ምንድነው? ዑምራችሁን ከጨረሳችሁ በኋላ ከመቃም ኢብራሂም ጀርባ ሆናችሁ 2 ረካዓ መስገዱ የተወደደ ነው። የራሱ የሆነ ፖዚሽን አለው። እሱን ፖዚሽን ላሳያችሁ አሁን እሱን ቦታ አሁንም ላሳያችሁ እችላለሁ። ኦኬ እዚህ ጋር ታጥረው የምታገኟቸው ቦታዎች ሁሉም ያው እዚህ ጋር የምታዩቸው እዛ ጋር ማለት ነው። አፍወን ያው እንትን ይሄ ነው መቃሙ ኢብራሂም። ያው ታጥረው የምታገኙት ቦታ ኸልፈ መቃም ኢብራሂም ነው። ስለዚህ እዛ ቦታ ደግሞ ምን ታረጋላችሁ? 2 ረካዓ ትሰግዳላችሁ ማለት ነው። خلاص አለቀ ዑምራ ማለት ነው። ሌላ ምንም ፍልስፍና የለውም። ከዑምራ ጋር የተገናኘው አህካም ይሄ ነው። ዑምራ ላይ ዑምራን መጨመር ይቻላል ወይ? ሁለተኛ ዑምራ ማድረግ ይቻላል ወይ? ብዙ ዑለሞች የሚያስቀምጡት አቋም ይቻላል አይቻልም የሚለው ላይ ሳይሆን አልሙስተሐብ ወንድ ልጅ ቢያንስ ጸጉሩ የተወሰነ ያህል ቢያድግ ካደገ በኋላ መድገም ይችላል። በቃ ሙስተሐብ የተወደደ የሚሆነው ያ ነው ብሎ ያስቀምጣል።